ከማንስ ጋር ብታወራ አርፈሽ ተኛ እንጂ ነገ ጧት ማታ እንደውይልኝ ቢያት ደህና ደሪ። እሺ አባዬ። አንተ ስትንጠባረር ይሄ መታ ቁንጬን እንዳታስቆርጠኝ። ታሪያንችን እዚህ ጋር ሳይ እንጂ ትወጂኛለሽ። ከምርሽ ነው? ምን ታረጊያለሽ? ምን አይነት ጥያቄ ነው ሰል? ምን ማለት ነው መጥፋት? ናታንዬ እንዴት ነው? ይሄ ቤት ያምራል? አዎ በጣም። እኔ እናንተ ብቻ እዚህ ቤት ስንኖር አስበዋል? ምን ማለት ነው ቢጠፋ? እንዴት የወለድኩት ልጅ ይጠፋል? አይ በቃ አለ አይደል እትዬ፣ ከወለድሽው በኋላ በቃ ቢጠፋብሽ ሳታዩ ሳትነኪው ሳታቂው። ናታንና የዳጣ ፍቅር በሚገርም ሁኔታ ፍጻሜውን አግኝቷል። እንግዲህ በናታን የቀረበው የፍቅር ጥያቄ በዳጣ ጋር ከብዙ ጊዜ በኋላ ዛሬ ተቀባይነት አግኝቷል ማለት ነው። ቤተሰቦቻችን እንግዲህ ናታንም ዛሬ በጣም ደስ ብሎታል። ከቃል በላይ ነው የሆነበት። ምክንያቱም ዳጣ እወድሃለሁ ስላለችው ማለት ነው። በዛውም ደግሞ ሰላም ያደረገችለት ነገር በጣም ትልቅ ውጤታማ ስላደረገው እንግዲህ መታገሱ ውጤት ስላመጣ በጣም ደስ ብሎታል። ሰላም እንግዲህ ዝም ብለህ አኩርፋት እኔ የምልህን ስማ ስላለችው ነበረ እሱ ይሄን ሁሉ ነገር ሲያደርግ የነበረው። እንግዲህ ያደረገውም ነገር ደግሞ ወይም ሰላም የነገረችው ነገር በጣም የሚያስደስት ውጤት አግኝቶበታል። በጣም ተደስቷል ማለት ነው። እንግዲህ ዛሬ ሰላምዬ በጣም አመሰግናለሁኝ፣ ምክርሽ ሰርቷል፣ በጣም ደስ የሚል ነው። እኔም ደግሞ ወደፊት ያልሽኝን ነገር ለማድረግ ቃል እገባልሻለሁኝ እያላት ነበረ ማለት ነው። እንግዲህ ሰላምም ደግሞ በል እንግዲህ ናታንዬ አሁን እሺ ስላለች ብቻ ሳይሆን አንደኛ ትዳራችሁ ንጹህ፣ ፍቅራችሁ ንጹህ መሆን አለበት። ሁለተኛ ደግሞ መጨረሻችሁ ነው ማመር ያለበት። በቃ ለዘላለም በፍቅር እንድትኖሩ እንጂ እንደ ሰዎቹ የሆነ ጀምራችሁ እንድትተውት አልፈልግም እያለችው ነበረ። በዛም እንግዲህ ናታን ምንም ሰላምዬ ምንም ሀሳቧ ይግባሽ አብሽሪ ብሏታል ማለት ነው። በዛ ላይ ደግሞ እንግዲህ ዳጣ ምንም የምታውቀው ነገር ስለሌላት እንግዲህ አደራሃን ስለ ፍቅር የምታውቀው ነገር ስለሌላት እንዳትጎዳት፣ ከዛ ባለፈ ደግሞ እስከ መጨረሻ ድረስ አብረሃት ተጎን እንድትሆን ነው የምፈልገው ብለዋል ማለት ነው። በዛም እንግዲህ አብሽሪ ሰላምዬ ቃል እገባልሻለሁ ብሏታል። በሚገርም እንግዲህ ሁኔታ ሰላም ልጇ መሆኗን ሳታረጋግጥ እንግዲህ ከናታን ጋር አጣምራታለች ማለት ነው። በቃ ለዳጣ መልካም ትዳር እንዲኖራት ናታንም ደግሞ ጥሩ ልጅ ስለሆነ የምትገባው ልጅ እሷ እንዲሆነች እንግዲህ እሷ ባሰበችው መንገድ ተሳክቶላታል ሰላም ማለት ነው። በዛም ናታን እንግዲህ በጣም ደስ ብሎታል ከሚባለው በላይ ማለት ነው። ያው ዳጣን እንግዲህ ዳጣ ለትዳር የምትሆን አይነት ሴት ናት እንደምታዩት፣ በአንድም በሌላ መልኩ በቃ ለትዳር የምትሆን ሴት ነች፣ አስተዋይ ነች። በዛ ላይ ደግሞ በቃ ብዙ ነገሯ ለትዳር የሚመኝ አንድ ወንድ ለትዳር የሚመኛት አይነት ሴት ነች ማለት ነውና በዛም እንግዲህ ናታንም እቺ ልጅ በጣም ጎበዝ ናት፣ አስተዋይ ናት። እንዴት ነው ግን ከምን የተገኘ ነው ይሄ ውጤት ይሻላት ነበር። እንግዲህ በሚገርም ሁኔታ የሰው ልጅ ያው ፈሪሃ እግዚአብሔር አድሮበት ሰው ሲያድግ ነው እንጂ ዳጣ ያደገችው ጎዳና ላይ ነው። አብጌል ደግሞ ያደገችው በእናት በአባቷ ቤት በሚገርም ሁኔታ ለዛውን
በሚገርም እንክብካቤ ነው ያደገችው። ግን በሚገርመው የምትበልጠው ብቻ ሳይሆን በቃ ምንም አይገናኙም። ዳጣና አቢጌል በፍጹም ነው የማይገናኙት፣ ምንም ነው የማይገናኙት። ምክንያቱም ዳጣ ሌላ ዳጣ በጣም ልዩ ገጸ ባህሪ ነው። ለሰው አዛኝ ነች፣ ሩህሩህ ነች፣ ጎበዝ ናት፣ አስተዋይ ናት። ነገሮችን ለምትፈታበት መንገድ በዛ ላይ ቂመኛ አይደለችም። የሆነ ሰው ብትጣላም ለነገሮች ወዲያው ነው እንትን የምትለው። በዛ ላይ ደግሞ በቃ በጣም ጎበዝ ናት። ወንድነቷ ነገሮችን በቃ እስከ ጥግ ድረስ ነው እንትን የምትለው። ማለት የሆነ ፈርታ ምናምን የሆነ ተለማንጣ ማደር የምትፈልግ አይነት ሴት አይደለችም። በቃ በጣም ብዙ ነገሯ የምትወደድ ሴት ነች። እና እንግዲህ ናታንም ሲመኛት ነበረ ምኞቱ። ለዚህም እንግዲህ ዋና ተዋናኝቱ ያው ሰላም ናት። በነገራችን ላይ አቢጌል ሰላም ነች፣ ይሄን ሁሉ የምታደርገው ሰላም ነች ትላለች ማለት ነው። እውነቷን ነው ማለት ያው እንደምትመክራቸው ምናምን ስለምታውቅ ማለት ነው። በዛ ላይ ደግሞ ሰላምና ናታን እንደምታውቁት በጣም ክሎዝ ሪሌሽን ነው ያላቸው። በቃ በፊትም አሁን ይሄ ዳጣ ከመጣች ምናምን ሳይሆን በፊትም እዚህ ቤት ሲኖሩ እንግዲህ አሉ በቃ። እና በጣም ደስ የሚል ነው ቤተሰቦቻችን። ናታንም እንግዲህ ዛሬ በጣም ተደስቷል። በቃ በህይወቱ አንድ እርምጃ እንደተራመደ ነው ዛሬ ታዩት። ይሄ እኮ ቤት የኛ ነው፣ ነገ ጧት እኮ አባዬ ላንቺ ነው የምሰጥሽ ብሎኛል። ስለዚህ እዚህ ቤት ውስጥ አስበዋል። እኔ እናንተ ተጋብተን ልጆች ወልዴን እኔ እናንተ እዛ ጋር ቁጭ ብለን ልጆች እዚህ ጋር ሲጫወቱ እያለች ነበርና ናታን እንግዲህ ያንን እሷ በእንደዛ በምትልበት ሰዓት የዳጣኔ እሱ ጥያቄ አቅርቦ ላስብበት ብለው እንግዲህ ውጤት እየጠበቀ ነበረ ማለት ነው። አቢጌል ደግሞ እንግዲህ እንደዛ ስትለው እንዴ ታዲያ ይሄን የመሰለ ቤት ታለሽማ ከኔ የተሻለ ታገኛለሽ እያለ ነበርና እሷ ደግሞ አይ አልፈልግም፣ ሌላ ሰው ሳይሆን አንተን ብቻ ነው ማግባት የምፈልገው ነበር ያለችው። እንግዲህ ናታን እንዴ በግድ ነው እንዴ? አንቺ ብትወጂኝ እኮ እኔ ካልወደድኩሽ ምን ዋጋ አለው? ትጎጃለሽ። አንቺ የሆነ ሌላ እንትን ውስጥ የምትገቢበትን መንገድ ነው እየፈለግሻለሽው። ስለዚህ ታይኝ ብሏት ነበረ። ግን እሷ የሚገርመው ነገር ወዲህ ሳይሆን ተገድህ እኔ ትሆናለህ፣ ካልሆንክ ደግሞ ማንም አይነት ሴት ካንተ ጎን የምትቆም ሴት የለችም። እኔ በህይወት እያለሁኝ እንግዲህ ማንም ሴት ካንተ ጋር ሊሆን አይችልም ነበር ያለችው ማለት ነው። በሚገርም ሁኔታ እንዴ በግድ ነው እንዴ እያላት ነበረ። አዎ በቃ ወዲህ ነው ተገድህ እያለችው ነበር ማለት ነው። እንግዲህ ናታንም ያው ዝም ነው ያለው። በመጨረሻ ክላሱ ድረስ መታ እንግዲህ ጉንጩን ስማው ምናምን። ከዛ እንግዲህ ወሬ ምናምን ጀምራ ነበረ። እንደውም አባዬ ስለሌለ እዚህ አንተ ጋር ነው የማድር ምናምን ነበር ያለችው። እንዴ እኔ ምን አገባኝ አድራለሁ ካልሽማ ወይውልሽ ለማየን ጠርቼ እጅሽን ጎትቻ አስወጣሻለሁ ነበር ያላትና እንዴ ሴት ልጅ ማየ ትላለህ እንዴ ያለችው ነበር ማለት ነው። አረጋ አይደለም ታንቺ ጋር ታዲያ ሰፋ ጠይቅጣም እሱ እና ቤተሰቦቻችን እንግዲህ አቢጌል እንኳን እንዲያጣን ቀርቶ ማንም አይነት ሴት አንተ ጎን ብትቀመጥ በጭራሽ እንዲያታስበው ብላ ነው እንግዲህ ያለችው። እሱም እንግዲህ ያው ዝም ብሏታል። ምንም አይባልም አይደል ጋይስ። እና በመጨረሻ እንግዲህ በዚህ መልኩ ነው የአቢጌል ያለችው። በመጨረሻም እንግዲህ ናታንና ዳጣ የፍቅር ጥያቄውን ተቀብላ እንግዲህ ሳሎን ላይ ቁጭ ብለው ነበር። ማታ ላይ አንዳንድ ነገሮች እያወሩ እንግዲህ ዳጣ ናታን ፍቅሩን እየገለጸላት ነበር ለዳጣና በጣም ነው እኮ የምታምረው፣ በቃ ኮንፊደንስሽን ያለሽን ነገር በጣም ነው የምወድልሽና በጣም ልዩ ሴት ነሽ፣ በጣም ጎበዝ፣ በጣም ጀግና ሴት ነሽ እያለ እንግዲህ እያደነቃት ነበረ። እንግዲህ እሱን በሚያደንቅበት ሰዓት ነው እንግዲህ ወይዘሮ አቢጌል መታ ድምጻቸውን ስትሰማ መታ የተለጠፈችው ከበር ጋር ተለጥፋም አልቀረችም። እንግዲህ ናታና ዳጣ እስኪ ከወደድከኝ ያኔ እኔ ቆንጆ ነሽ ብለህ ካልከኝ ጉንጭን ሳመኝ ነበር ያለችውና እንግዲህ ጉንጯን ነበር የሳማት ናታን። እንግዲህ ጉንጯን ሲስማት አቢጌል ቪዲዮ እየቀረጸች ነበረ ማለት ነው።
እሱ ደግሞ ተራውን በቃ አሁን እኔ ሳምኩሽ አይደለ ስለዚህ ጉንጭን ሳሚ ነበር ያላትና መልሳ እሷ ስትስመው እንግዲህ አብጌል ቪዲዮ እየቀረጸች ነበር፣ ቪዲዮ ሪከርድ እያደረገች ነበር እና በጣም ነው የደነገጠችው። በጣም ማለት ነው እንደዚህ ይሆናል ብላ በፍጹም አልጠበቀችም። ግን ሲሰማት በጣም ነው የደነገጠችው። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩ። ባይ ባይ።